ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ ሐሙስ ነው። የሐሙስን የቀኑን መረጃ ወደ እናንተ ለማድረስ ከፓስተር አለማየሁ ጋር ብቅ ብለናል። ዓለማችን እንግዲህ ያለችበትን አሁናዊ ገጽታ ምን ይመስላል የሚለውን ከሱ ጋር እናወራለን። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለማችን በተለያዩ ክስተቶች በመናጥ ላይ ትገኛለች። እንግዲህ ሰሞነኛ የሆነውን ጉዳይ በሰፊው ወደ እናንተ ስናመጣ ነበረ። ይሄኛው ደግሞ ረገብ ባለ ስንል ደግሞ ሌላ ደግሞ ስጋት እየተጋረጠ መጥቷል። ዓለማችን እንግዲህ አሁናዊ ፊት ለፊቷ የተጋረጠው ስጋትን በተመለከተ መረጃ ሊያቀብለን እንግዲህ ፓስተር አለማየሁ ተዘጋጅቶበታል። እንግዲህ በዚህ ጉዳይ ላይ ከሱ ጋራ እንወያይበታለን። በቅድሚያ ግን ሰላምታ እንለዋወጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ዋል? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ከአንድ ቀን ቆይታ በኋላ ዳግም ተገናኝተናል። ዓለማችን እንግዲህ በብዙ መልኩ ስጋቶች ተጋርጠውባታል። አንተ መረጃዎችን እንግዲህ አሰባስበህልናል። እስኪ ካሰባሰብከው ውስጥ ለአድማጮች ብታጋራ። እንግዲህ የዓለምን ትኩረት አሁን ላይ የኢራን ጉዳይ በስፋት ይዟልና ምናልባትም በቀጠናው ላይ የሚነሱት ነገሮች አስጊ እንደሆነ ዓለም አቀፍ ማህበረሰቡ ወይም ደግሞ ሀገራት እየተረዱ የመጡ ይመስለኛል። በትናንትናው ዕለት ለኔቶ በኢራን የውስጥ ጉዳይ ላይ ጣልቃ የመግባት ፍላጎት እንደሌለው፣ በምንም አይነት ሁኔታ ጣልቃ እንደማይገባ በይፋ አስታውቋል። ይኸውም የኔቶ ዋና ጸሐፊ የሆኑት ማርክ ሩት ለአውሮፓ ፓርላማ በሰጡት መግለጫ ጥምረቱ በኢራን የውስጥ ፖለቲካ እንደማይገባ አረጋግጠዋል። እንግዲህ ይሄ ማለት ኔቶ ቀደም ሲል በኢራን ጉዳይ ላይ ከፍተኛ ጫና የሚያደርጉ ነበሩ የሁለቱ አባል ሀገራትና ነገር ግን አሁን በኔቶ መካከል ውስጥ ያለው ነገር ትንሽ እየከፋፈለውም የሚመስል ነገሮች ይታያሉ። ትናንትና ነው የአውሮፓ ህብረት ማዕቀብ እናደርጋለን ያለው። ኢኮኖሚካል መሰል ነው እሱ። ማዕቀቡ በሁለት ጽንፍ ያለ ነው። እሳቸው እንግዲህ ይህንን ሲናገሩ ኔቶ ከኢራን ጋር ያለውን ግንኙነት የተገደበ እና በደህንነት ስጋት ላይ ብቻ ነው የሚሆነው የሚል ነገር ተናግረዋል። በተለይም ኢራን ከሩሲያ ከቻይና እና ከሰሜን ኮሪያ ጋር የምታደርገውን ስትራቴጂ ትብብር የኔቶ ዋነኛ ትኩረት ይሆናል። ውጫዊውን ማለት ነው። ያንን ስትራቴጂክ ትብብር ዋነኛ ትኩረት ይሆናል እና በሀገሯ ውስጥ ባለው ጉዳይና በራሳው ጉዳይ ላይ ግን ምንም አይነት ትኩረት እንደማያደርጉና ጣልቃም እንደማይገቡ ነው እያሳወቁ ያሉት። እንግዲህ ከነዚህ ሀገራት ጋር ደግሞ ኢራን ከሩሲያ ከቻይና እና ከሰሜን ኮሪያ ጋር ስትራቴጂካዊ ወታደራዊና ፖለቲካዊ ኢኮኖሚካሊ ትብብር እንዳላት በግልጽ ይታወቃል። እንግዲህ ማርክ ሩት አጽንኦት ሰጥተው ነው የተናገሩት። ይህንን ጉዳይ ከደህንነት ስጋት ውጭ ያለው የኢራን የውስጥ ሁኔታዎች ናቸው፣ የእኛ ጉዳዮች አይደሉም የሚል የኔቶም ጉዳዮች እንዳይደሉ በመግለጫቸው ላይ በአጽንኦት ተናግረዋል። እንግዲህ በኢራን ላይ እየታየ ካለው ክልላዊ ውጥረት ጋር
ተያይዞ ኔቶ ጣልቃ ሊገባ ይችላል የሚሉ ግምቶች ውድቅ አድርገውታል። ምክንያቱም አሁን ከአሜሪካ ጋር ጦርነት ቢነሳ ኔቶ እንዴት ነው የማይተባበረው ብለህ ልታስብ ትችላለህ። አሜሪካ አይደለችም የተወረረችው። የወረረው ማነው? አሜሪካ ነች። አሜሪካ ከወረረች ጣልቃ ትገባ። የኔቶ አንቀጽ 5 የሚለው ማንኛውም የኔቶ አባል ሀገር በሌላ ሀገር ሲጠቃ ነው የሚለው። በሌላ ሀገር ሲጠቃ እንጂ አጋር ሆኖ የሚገባበት ምንም ምክንያት የለም። ያው በተናጠልስ ከአሜሪካም ጋር ያለ በተናጠልማ እንግሊዝ ያው ይታወቃል እኮ እንግሊዝና ጉዳዩ በደንብ እንግሊዞች ሁልጊዜ ቢሆን ከአሜሪካ ጎን ሆነው ተጽዕኖ ይፈጥራሉ። ተጽዕኖ መፍጠራቸው የማይቀር ነው። ይህንን ጉዳይ ምንም ብታደርገውም የምትፈታው ጉዳይ አይደለም። ሁለቱ ሀገሮች አንድ ሳንቲም ገጽታ ሆነው እየሰሩ ነው ያሉት። ግን አሁን ላይ ያለው ነገር ደግሞ በእንግሊዝና በአሜሪካ መካከል ስትመለከተው በተለይ በአውሮፓ ጉዳይ፣ በግሪንላንድ ጉዳይ፣ በአንዳንድ አሜሪካ ዶናልድ ትራምፕ የሚወስዱት እርምጃ እንግሊዝ አግሪ አታደርግም፣ ስምምነት አታደርግም እና ስትቃወም ነው የምትታየው። እንዲሁም ባለፈው እኮ በዳቮስ ስብሰባ የእንግሊዙ ጠቅላይ ሚኒስትር ስታርመር አልተገኙም። ግብዣ ተደርጎላቸዋል። ዶናልድ ትራምፕ ራሳቸው ጥሪ አድርገውላቸዋል እንዲገኙ። በኢራን ጉዳይ ግን እርምጃ ወስዳለች መሰለኝ እንግሊዝ። በኢራን ጉዳይ አብረው ነው የሚሰሩት ያንን ጉዳይ ላይ አብረው ነው የሚሰሩት። ምክንያቱም የቀጠናውን የኢራን ኒኩለር እንድትታጠቅ አይፈልጉም። እሱ ብቻ ሳይሆን ጀርመንም አትፈልግም፣ ህብረቱም ፈረንሳይ አይፈልግም ኒኩለር መታጠቅ። ነገር ግን አሁን አሜሪካና እስራኤል በኢራን የውስጥ ጉዳይ ሳይቀር ጣልቃ ገብተዋል። መፈንቅለ መንግስት ለማድረግ ሁሉ እስከ ረጅም ርቀት ሄደዋል እና እንደዛ አይነቱን ጉዳይ ይመስላል ማርኮ ሩቢዮ ያለው። ሌላው ደግሞ ምንድነው መሰለ በዚህ በአውሮፓ ኬዝ በግሪንላንድ ኬዝ በሁለቱ መካከል በአውሮፓና በአሜሪካ መካከል በተፈጠረው አንጻር ኔቶ በግልጽ እያፈገፈገ እንደሆነ የሚያመለክት ነው። እንግዲህ ምንድነው አንዱ ኔቶ ታሪካዊና ሉዓላዊት በሆነ ሀገር የውስጥ ፖለቲካ ውስጥ የመግባት ፍላጎት እንደሌለው ነው በግልጽ ያመለከቱት። ይሄ ግን እንደው እውነታ ነው ምልህ ዩክሬን ላይ እንደዚህ አይነት አቋም ተንጸባርቋል። ዩክሬን ላይ እንደዚያ የውስጥ ጉዳይ አይደለም እሱ። አሁን ከራሽያ ጋር ባለው ጦርነት ስለሆነ አውሮፓውያኖች ደግሞ በራሽያ ላይ ያላቸውን የፖለቲካ ጥላቻ ታውቃለህ። እንደገና ደግሞ ስጋት አላቸው። ነገ ተነገ ወዲያ አውሮፓ ራሽያ አውሮፓን ትወራለች የሚል ስጋት አላቸው እና መልሶ የሶቪየት ህብረትን የነበሩትን ሀገሮች የመውሰድ ፍላጎትና ስጋት ስላለ ያው ምልህ ፖለቲካው በጣም አይገርም መዋዠት አሁን ላይ ቁማር ነው። አሁን ላይ ያለው የፖለቲካ ውጥንቅጡ ቁማር እንደሆነ ታውቃለህ። ሌላው የአውሮፓ ህብረት በትናንትናው ዕለት ባደረገው ስብሰባ ምንድነው በ20 የኢራን ዜጎች ወይም ግለሰቦች ላይ የአሸባሪነት ዝርዝር ውስጥ ለመክተት አቅርቦ ነበረ። ይህ ብቻ አይደለም፣ የኢራን አብዮታዊ ዘብንም በአሸባሪነት ለመፈረጅ እቅድ ቀርቦ ነበረ። ነገር ግን ይህንን እቅድ በከፍተኛ ሁኔታ ፈረንሳይ ተቃውማለች። ፈረንሳይ በፍጹም በዚህ ነገር አንገባበትም የሚል ቀጥታ ተቃውሞን አቅርባለች። ፈረንሳይ ብቻ ሳትሆኑ ስማቸውም ያልተጠቀሱ የተወሰኑ ሀገሮች ከአውሮፓ ህብረት ይህንን የህብረቱ ላይ የቀረበውን ጥያቄ ውድቅ አድርገውታል። እንግዲህ ይሄ የሚያመለክተው ምንድነው? በህብረቱ መካከል ያሉ ሀገሮች ላይ ከፍተኛ የሆነ አለመተማመን እንዳለ ያሳያልና ህብረቱ አደጋ ውስጥ እየገባም እንደሆነ የሚያመለክት ጉዳይ ነው እና ለዚህ ጉዳይ ግን እስካሁን ኢራን ምንም ምላሽ አልሰጠችም። ማዕቀብም ለመጣል የታቀደው ማዕቀቡንም መጣል የለበትም የሚል ፈረንሳይ የአቋም ለውጥ ከፍተኛ የአቋም ለውጥ ያደረገች ይመስላል። ከዚህ በፊት በኒኩለር ጉዳዩ ነው እንጂ በዚህ በኢኮኖሚ በምናምኑ ነገር ላይ የረገበና የላላ ነገር እየተከተሉ ይመስላል አውሮፓውያኖች በኢራን ጉዳይ ላይ። ምናልባትም እኔ አሁን አንድ የማስበው ነገር ምን አለ
አብዛኛው የአውሮፓ ሀገሮች አንቲሴሜቲክስ ናቸው። አንቲሴሜቲክስ ስለሆኑ ከእስራኤል ጋር ባለው ነገር ላይ ሳይድ ሊያረጉ ይችላሉ የሚል ነገር አለኝ። ምክንያቱም የአንቲሴሜቲክስ ፍላጎት እስራኤልን ያለመቀበል ፍላጎት ስላለና አሁን እንደውም እነሱ እስራኤልን እኮ ተስፋፊ ነች ብለው ይከሷታል። ስለሚከሷት ከዛ አንጻር ይሆናል የሚል ነገር አለኝ። ሌላው በዚህ በእንዲህ እንዳለ የኢራኑ ፕሬዚዳንት መሱድ ፔዜሽኪያን እና የሳውዲው ልዑል ቢን ሰልማን ናቸው። ቢን ሰልማን እሳቸው በስልክ ውይይት አድርገዋል። እንግዲህ ቻይና ሁለቱን ካስማማች በኋላ ኦፊሻል ግንኙነት ይመስላል። በስልክ ተወያይተዋል። ስለ ቀጠናው ጉዳዮች አውርተዋል። በቀጠናው ላይ ሊከሰት የሚችለውን ጥፋትና ወታደራዊ፣ ኢኮኖሚያዊ፣ ፖለቲካዊ ውጥንቅጥና ክስረት ላይ ሰፊ የሆነ ውይይት አድርገዋል። የኢራኑ ፕሬዝደንት ያሉት ምንድነው? ሉዓላዊነታችንን ለማንም አሳልፈን አንሰጥም የሚልና እኛ ሰላማዊ ነገር ነው የምንፈልገው፣ መዋጋት አንፈልግም፣ የውጊያ ፍላጎትም የለንም። ነገር ግን ሀገራችንን የሚነኩና የሚደፍሩ ወይም ደግሞ የውጊያዎች አዝማሚያ የምናይ ከሆነ ማንኛውንም እርምጃ ከመውሰድ ወደኋላ የማይመለሱ እንደሆነ አስታውቀዋል። ሌላው የልዑሉ አልጋውራሹ የነገሯቸው ነገር ምንድን ነው? በእኛ በኩል ስጋት አይግባችሁ፣ በሳውዲ አየር ላይ አልፎ እናንተን የሚያጠቃ ማንኛውንም አውሮፕላን ወይም ድሮን ወይም ጀቶች እንመታለን ነው ያሉት። አንፈቅድም የአየር ክልላችን። እሱ እንኳ እዛን ያህል መዳፈር እንኳ ይኖራል ብዬ ባላስብ፣ ያው ዲፕሎማሲያዊ ቋንቋ ነው። እንደ ሀገር የምትናገረውም እንደዛ ነው። እንደ ሀገር ስትናገር ሀገር ነው፣ ሉዓላዊ ነው። ትንሽም ሁን ትልቁንም ሀገሬን አላስደፍርም ነው እንጂ የምትለው ስደፍራለሁ አትልም። ስለዚህ የአየር ክልላችንን እንደማንሰጥ ይህንን እርግጠኛ ሁኑ ብለዋቸዋል። እንግዲህ በሁለቱ አገራት መካከልና ሌላውም ደግሞ ቱርክም አለች። ቱርክም በመሃል የአየር ግዛቷን እንደማሰጥ መናገር ብቻ ሳይሆን ስጋትም ተፈጥሮባት ስጋትም በራሷን በኩል ስጋት ስለተፈጠረባት በእርግጥ ለማሸማገል ጥረት እያደረገች ሊሆን ይችላል። ይህንንም እንግዲህ ምንድነው ቱርክ ምንም እስራኤል በኢራን ላይ የሚወስዱትን እርምጃ ሙሉ ለሙሉ አይደግፉም። አሜሪካ ምን ብትሆን እርምጃ መውሰዷን አይደግፉም። ለምን? አሜሪካ እስራኤልን አግዛ ስለሆነ ስለምትወስደው ምንም አይነት ከኢራን ጋር የድንበርም የወሰንም የምንም ግጭት የላቸው። ስለዚህ አሁን ኢራን አሜሪካ ሰበብ የምታደርገው ኒኩለሩን ነው። ኒኩለሩን ማምረት የለባቸው ማቆም አለባቸው የሚል ጉዳይ ነው እና እስራኤል ደግሞ የህልውና ጉዳይ ነው የምትለው። ነገር ግን ይሄ የመካከለኛው ምስራቅ ይበርዳል የሚል ነገር የለም። ምንም አይነት ሽምግልና ቢገባ የሚቀዘቅዝና የሚበርድ ጉዳይ አይደለም። ምክንያቱም በዛ ቀጠና ላይ የሚገኘው ትርምስ መቅደሱን ለመስራት ያመቻቻል። ለዚህ ነው አሁን እስራኤል ገፍታ ብዙ ሀገሮች ድንበሮች ውስጥ ያለችበት ምክንያት ከዚህ አንጻር ነው። መቅደሱ መሰራት አለበት። አሁን ያለው የዓለም ሁኔታ ገጽታ አውሬውን ለመቀበል ምቹ መደላድል እየተፈጠረ ነው ያለው። በዚህ ምቹ መደላድል ውስጥ ድንገት አንድ ቀን እኛ ምድር ላይ አንገኝ። እውነት ነው። ድንገት ቤተ ክርስቲያን አትገኝም። ስለዚህ ነው ምን ያህል ዝግጁ ናችሁ የምንለው። ተዘጋጅታችኋል ወይ? ሬዲ ናችሁ ወይ? ድንገት አንገኝም። ዓለም አሁን ብሽቅጥቅጡ የወጣ ነገር ነው ያለው። ማንም መፍትሄ ሊያመጣ አልቻለም። ራሳቸው ትራምፕ እንኳን መፍትሄ ሊያመጡ አልቻሉም። ከሁሉ ጋር እየተበጣበጠ ነው ያለውና ጭራሽ ሰላም ቦርድ ብለው ይሄንን የሚያስቆመው የመጀመሪያው ሊያስቆምላቸው የሚችለው እነሱም የሚጠብቁት በውስጥም የሚሰሩለት የአውሬው መንግስት ነው። የአውሬው መንግስት በምድር ሲነግስ ግን ቤተ ክርስቲያን የለችም። ስለዚህ ሰዓቱ ደርሷል፣ ጊዜው ደርሷል። አሁን አንዳንድ ሰው የሚጠብቀው ገና የዛሬ ምናምን ነው አይደለም፣ ድንገት ነው። መቼ እንደሆነ አናቅም። ከሰዓት ሊሆን ይችላል፣ ነገ ሊሆን ይችላል፣ የዛሬ ወር ሊሆን ይችላል፣ የዛሬ ዓመት ሊሆን ይችላል። ነገር ግን እነርሱ
ከጀርባ እስከ 20-30 ብለው የወሰኑት ነገር አለ፣ ሊሰሩት ያሰቡት ነገር አለ። ለዛ መሰረቶቹ በሙሉ የተጣሉ ስለሆነ ቤተ ክርስቲያን ጠንቃ ትዘጋጅላለሁ። ጌታ ጸጋ ሰላም ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። አዎ እንግዲህ ሌላኛውን ደግሞ የዓለማችንን ምጥ ነው ያጋራሃል። እንግዲህ ምጥ ሊፈርጥ በጣም ጥቂት ጊዜ ነው የቀረው። ምን ሊሆን እንደሚችል መገመት አይቻልም እና ውድ አድማጮቻችን ከኛ የሚጠበቀው መዘጋጀት ብቻ ነው። እንግዲህ ፓስተር እንደነገረን ለሁሉም ነገር ራስን ማዘጋጀት በጣም በጣም አስፈላጊ ሆኖ ይሰማናል። እንግዲህ ይህን በየጊዜው ነው እንግዲህ ወደ እናንተ ይህን መልእክት እያስተላለፈን ያለ ነው። መዘናጋት አያስፈልግም እንላለን። እንግዲህ ውድ አድማጮቻችን ለዛሬ ለሐሙስ የቀኑን መረጃ ወደ እናንተ አድርሰናል። ማምሻው ላይ ደግሞ ሌላ የዓለማችን ትኩሳት ደግሞ ወደ እናንተ ይዘን እንመጣለን። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።